እባካችሁ ሼር አድርጉለት። ለናሆም ሼር አድርጉ እንዲመጣ። ናሆም መጥቷል አለ። ናሆም መጥቷል። ኦኬ መጥቷል። ኦኬ ናሆም ፎንቲ ወንድሜ፣ ትክክለኛ ወንድሜ ገባ። እኔ በነገራችን ላይ እኔ አንዳንድ ጊዜ እኔም ራሴ ለራሴ ግራ አጋባለሁ ወንድሜ ሆይ። እንደምታውቀው አሁን ናሆም ፎንቲ እኔን ምን አደረገኝ? እስኪ እንደ እውነት እናውራ፣ እንደ ሰው እናውራ። ሀቂቃ ምንም ማሽቃበጥ አይፈልግ፣ መልክ መስራት አይፈልግ። ተግባባ። እስኪ ናሆም ፎንቲ እኔን ምን አድርጎኝ ነው የሰደብኩት? እንደው ለአላህ ብላቸው። ሀታ እንኳን እኔን ሲያስቀጣኝ የነበረ ማን ነው? አወድ ነው። ተግባባ። ሲያስቀጣኝ የነበረ ሜቢ ጊፍተር ላስ ይደረጋል። የእሱ ላስ ሳይሆን ድንበር አለፈ። እየተጫወትክ ያለሁት ከሄለን ወርቅዬ ጋር ነው። ሀቂቃ ማውራት እውነት የአላህ ነው፣ እውነት የፈጣሪ ነው። ባይዘዌ እኔ ከኦርቶዶክሶች ደስ የሚለኝ ወርዳለች። ስለ እውነት ስለ ሀቅ ተሰቀለ የሚሉት ነገር እኔ ወርዳቸው ይመቸኛል። እኔ ተሰለበ ተሰወረ በሚለው ባምንም ማለት ነው ወይም እና ናሆም ፎንቲ በቦታው አልነበረም። ናሆም ፎንቲ ጊፍት አልሰጠም። ናሆም ፎንቲ እኔን አላስቀየመኝም። ናሆም ፎንቲ እኔን አልሰደበኝም። ናሆም ፎንቲ እኔን አላስቀጣኝም። መብት አለው የማስቀጣት ራሱ። ምን አርግ ብዬ ነው በዛ ደረጃ ናሆም ፎንቲ በሌለበት ስሙን አንስቼ ተግባባ መሳደቤ? እጅግ በጣም ነውርም ትክክልም ያልሆነ ስነ ምግባር ነው። ከኢትዮጵያዊነት የወጣ ያፈነገጠ ትክክል ያልሆነ ስተት ነው። ከባድ ስተት። በቃ ናሆም ፎንቲ በጣም ይቅርታ ወንድሜ ማለት ነው። ተግባባ። ሰክረ ነበር ወይ? ነው እኔ አልጠጣም ማለት መጠጣት ትቼ ከምር ምን እንደሚል አላውቅም። ተግባባ። እኔ ያው ጌም ስትጫወቱ ምን አለ መሰላቸው፣ ያው ስትቀጡ በበርበሬ በምን በአናታችሁ ስትቆሙ ምን ስትሉ የሆነ የሚያናድድ ነገር አለ። ተግባባ እንጂ እኮ ናሆም ፎንቲ እኔን እኮ አላስቀየመኝም። ናሆም ፎንቲ እኮ የቀጠረው ጌሜ ይሄኛውን ሳይሆን የባለፈው መቶ እኮ አንበሳ ያወረደልኝ ሰው ነው። ናሆም ፎንቲ እኮ ሳጣ መቶ ከጎን የሚሆን ሪል ወንድሜ ነው። ተግባባ። እንደውም እኔ ናሆም ፎንቲ የአንተ ሰውዬ እኔን አይወደኝም። ያው አንዳንድ ጊፍተር ዝም ብሎ ይጠላሃል። ገባ። እንዲሁ አይቶ ፊትህን አይቶ ቀልቡ ካልተመቸ ይጠላሃል። ናሆም ፎንቲና ተጫወት። ከሌላ ሰው ጋር ቢጫወትም ይሄ ሰውዬ መስጠቱ አይቀርም። የአንተ ሰውዬ እኔን አይወደኝም ና ግባ ብዬ ባሸቅለው ራሱ ኖርማል ነበር። የከተማ ልጅ ስራ የአራዳ ልጅ ስራ ረኩ ማለት ነው። ተግባባ እንጂ በዚህ ደረጃ ድንበር አልፌ ናሆምን በሌለበት ልበበል እውነት አለ ሲገብ እኔ እስሩ ይገባኛል። ተግባባ። ትክክለኛ እስር የሚገባኝ የሚመጠነኝ ሀቂቃ የስራዬን አግኝቻለሁ ብዬ አስባለሁ። እኔ አምናለሁ። አሁንም በድጋሚ እንደውም አንተ በሌለበት ስምን መጥራቴ ራሱ በአላህ ዘንድ በሀሜት ስለሚያስጠይቀኝ አፉ እንድትለኝ በድጋሚ በዚህ አጋጣሚ መልእክቴን አስተላልፍልሃለሁ። አወድንም ልክ እንደዛው ሌላ እነ ጆን ዳንኤልንም ላስላሳ አድርጌዋለሁ። በጣም ይቅርታ ጆን ዳንኤል። ጃኒንም እንደዛው በሌለችበት ለመውጣ ሄዳ ጊፍት ስሰጥ ባለፈው ጌም ስንጫወት እንደዚህ በቃ ይሄ መተው አለብኝ። እኔ መተው ያለበት ባህሪ ይሄ ነው። ቤታዮ አሁን እኔ ሰፖርት ስታደርገኝ የነበረች እህቴ ናት። ምን አደረገችን ቤታዮ? እንደው ተግባባ ምን አርጋኝ ነው ቤታዮ? እንደዛ ሙባሪክ ምሳሌ ሙባሪክ አሁን ከ10 ደቂቃ በፊት ስናገረው የነበረ በጣም ክፍታፍ ነኝ እኔ። ተግባባ። ሰፖርት ሲያደርግ የነበረ ከወንድሜ ጎን ነኝ። ወንድሜ እያለ ራቁቴን ሄዳለሁ እንጂ 1 ሚሊዮን ኮይን ሰጣለሁ ሲል የነበረ ጀግና ወንድማችን ነው ሙባሪክ። ጉበቴ ምናምን ማለት አግባብ አይደለም። ይሄ ስተት ነው፣ መታረም አለብኝ እኔም። ሌላ እነ ጉቺ ሄለን ወርቅዬ። አሁን ሄለንን ምን ብያታለሁ? ላም የአሜሪካ ብያታለሁ። ጉቺን ጉርጥ ብያለሁ። ማነው ቤታዮን እባብ ብያለሁ። ማነው ዲቦራን ፖፖ ብያለሁ። ማርያን ነጭ ቅማል ላርጓን ብያለሁ። ወላሂ ሁሉም ስተት ነው። እኔ ዛሬ ኑዛዜ ነው እያወራ ያለሁት። ባይዘው ኑዛዜ ራጮ
ራቹ ተስፋዬ ኡመተ ቀሽቲ ኡመተ ጃለላ የሚል ምስኪን ፊልተር ውስጥ ተደብቆ እንዲህ ቀሽቲ እኮ ዋንቲ ሁሌ ደግሞ ዋንትያ እኮ የሚላለ ያስቀኛል። እሱ ልጅ ምስኪን ነው በጣም። ዋንትያ እኮ ዋንትያ የምትባል አንድ ፍቅረኛው ትሁን ጊፍተሩ ትሁን አላውቅም፣ ሁሌ ፑሽ የምታደርግለታለች። ዋንትያ እኮ እያለ ራሱን ችሎ ራሱን ሆኖ የሚደበቅ ደግ የደግ ልጅ የትልቅ ሰው ልጅ ራቹ ተስፋዬ በጣም ይቅርታ። እንዲሁም ጉቺ ብዙ ጊዜ እንደውም እኔ እነ ጉቺ ቢያሳስሩኝ እንደው የቀን ጉዳይ ሆኖ እንጂ እነ ሄለን ወርቅዬ እነ ዲቦራ እነ ማነው ስማ እንትና ቤታዮ እንደዚህ አሁን በጣም ድንበር አልፌ እናገራቸው ነበር። ተግባባን። ሴቶች ናቸው ቢከሱም ከነሱ ያምራል። ተግባባን። ሴት ናቸው። ይሄ ግን ወንዱ ነው እና በጣም ይቅርታ ጠይቃለሁ። ተግባባን። ስህተት ነው። ይሄ ሁሉ ስህተት ነው እና ይህን ነው የምላችሁ። ሌላ ምንም እኔ ብዙ ስትናገር ትሳሳታለህ፣ ድንበር አልፈ ድንገት ባለማወቅ አሁንም ሰው ልታስቀይማለህ እና በጣም ይቅርታ ጠይቃቸዋለሁ። ሁላችሁንም ይቅርታ ካረጋችሁልኝ በቃ ያ ለወደፊቱ እንዲህ አይነት ነገር ውስጥ መመለስም መድገም ነውር ነው። ስድብ ሲጀመር እኔ ሙስሊም ነኝ፣ መሳደብ የለብኝም፣ ሀራም ነው። በክርስቲያንም ኃጢአት ነው፣ በኦርቶዶክስም ኃጢአት ነው፣ በዋቄ ፈታም ኃጢአት ነው። ተግባባን። በፈለግከው ቋንቋ ብትሄድ ነውር ነው ስድብ። ተግባባን። በስድብ የሰው ልጅ ሲታሰር የመጀመሪያው እኔ ነኝ። ባይዘዌ ድንበር አልፌ ያለው በጣም ነውር፣ ጥሩ ስራ አልሰራውም። ይህን የምለው አሁን ወንድሞቼን እያስገባው ሁሉንም ይቅርታ ፕሮግራም አደርጋለሁ። በተለይ እኔ በሌለሁበት ከጎኔ የሆናችሁ ወይኔ እኔ እስር ቤት ላይ ስሰማ እምባዬ አላህ ምስክሬ ነው። እንደዚህ ሳላስበው በአራት መንታ ነው በአራት መንታ በዚህና በዚህ ያኔ ከምስቴ ጎን የሆናችሁ ለካ እኔ ብሞትም ምስቴን የሚረከብ ሰው አለ ብዬ በጣም ስላችሁ በቃ ከቤተሰቤ ጎን የሚሆን ሰው አለ የሚል አመለካከትና ደስታ እጅግ በጣም እና አንድ ሰውን ማመስገን እፈልጋለሁ በዚህ አጋጣሚ። እሺ ቆይ አንዴ ሞጣንም ኦኬ እያላችሁ ነው አስገቧቸው። ሞዴሬተር ሰው አስገቡ ባካቸው። ወአለይኩም ወራህመቱላህ። አሚን አሚን አሚን። ወንድሜ ጀግና ወንድሜ ታሪክ ሰራ ካሉ አይደለም። አሚን ሌላ ቦታ 40 እና 50 አንበሳ ስማኝ 20 እና 30 አንበሳ እያወረደች እዚህ መታ አንድ አንበሳ ሰታ መልክ ስትሰራ አሁን ማሽቃበጡን ተውና ቀጥታ ሪል ነገር አሁን እኔ የምፈልገው ስማኝ። አሁን ከጌመሮች ጋር ተጣልቻለሁ። ረግጠው ነበር ሁሉያ ይቅርታ አላየም ማሜ እኛ ያየ ነው። እዛ ቀን ተናዶ ነው ከኔ ጋር እየተጋፈጠ የነበረው። አንድ ነገር ለመናገር ነው ማሜ፣ ሌላ ነገር ትቻለሁ። አንዱ መልክ ለመስራት ትላለህ። እሱም መናገር የምፈልገው ነገር ያለፈው ነገር አልፏል።
ቴንክ ዩ ሄሉ። ያለፈው ነገር አልፏል። ለወደፊቱ በጣም ደስ አለኝ። አሁን ቅድም ደንግጬ ተናድጃለሁ፣ ደንግጫለሁ። ለምን ያንተ መታሰር ብዙ ሰዎችን ይጎዳል። አንደኛ ጆከር የሌላ ሰውን ልናገር አይደለም፣ ስለ ጆከር ነው። እኔና ጆከር አንፈላለግም፣ በፖለቲካም በምንም አንገናኝም። ብዙ ልዩነት አለን። ግን እንዳንድ ሰው ደግሞ ሰው ነው፣ ሰው ነው። የትኛውም ሰው ይሳሳታል፣ ሰው ነው። ጆከር ግን የሆነ ቪዲዮ ተናገረ። ማሜ ይሳደባል፣ እኔንም ይሳደባል፣ ነገም ሊሳደብ ይችላል። ስንት ያልሰደበው ሰው የለም። ግን ልጁን እና ምስቱን ማየት አለብን። ይቅርታ አድርጉና አስፈቱት ምናምን ብሎ ድምፅ እየወደልክ ነበር። እኔ በጣም 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 ወላሂ ጆከር ከበደኝ። ከዛን ቀን ጀምሮ እውነት ሌላውን ተው፣ ሌላው እያለቀሰ ነበር። ግን የጆከር በጣም ከበደኝ። ለምን ይህን ያህል እንደዚህ ነገራል እንዴ? አላሰብኩ ነበር። እንኳን ታሰረ ምናምን የሚል መስሎኝ ነበር። ግን ቪዲዮውን አይቼ ላይክ አድርጌዋለሁ። ላመጣልሽ ላሰማ እችላለሁ አምጥቼ ማለት ነው። ላይክ ስላደረኩ ማለት ነው ቪዲዮ። በጣም ነው አመሰግነው ጆከር። እኔ እንደዚህ አልጠበኩም። እኔም በሆን ራሱ እንዲህ እየተባላን እንዲህ እየተጣላን ልዩነት አለ፣ ሌላ ነገር አለ። ግን ማሜ ታስሮ ሲል የሰው ልጅ እንደዚህ ማሰቡ በጣም ደስ ብሎኛል። እና ከተቻለ ማሜ በቃ አንተም ቀይረሃል፣ አጀንዳ ቀይረሃል። ቅድም ትንሽ ላስላስ እያደረግክ ነበር። እንደውም ሄለንን ወደ አንተ የላኩት እኔ ነኝ። ሂጂ በእናትሽ እስኪ ምን እንደሚል ይሰማል ስል ሄለን መጣች። ወዲያው ስድብ ተውክ። ሄለን ምን አድርጋኝ ነው ምናምን በቃ ታስተካክለሃል። ማሜ ማንም ይወዳል። አንተ የቲክቶክ ድምቀት ነህ ወንድሜ ስለሆንክ ሳይሆን እኔ እኮ ቤት እየዘጋው እየመጣው መዝናናበት አንተ ጋር ነው፣ በሌላ አካውንት። ለምን ጆይን ካልኩ በዚህ አንተ ምናምን ወይ ውጣ ወይ ፉሻክ ምናምን በዚህ ትዝናነመጣ ስለምትል እዛ ማንም አይቀየርም። ጌም ላይ ማንም አይቀየርም። ግን እዚህ ጋር ገስት እየከፈትክ አትሳደብ። ጌም ላይ ደግሞ ሰው ይረዳሃል ላሉ ወንድሜ ኑርልኝ። አመሰግናለሁ። ቴንኪዩ በጣም እኔ እውነቴን ነው የምልክ። እኔ ብድር ከፋ ያርገኝ ሌላ ጭንቅላቴ ላይ ሌላ አይነት ጠባሳና እንትን ነው ያስቀመጥከው። ለምን ብትል እውነቴን ነው የምልክ። አሁን ቪዲዮ ክን ከፖሊስ ጣቢያ ባይዘዌ ቤት ከደረስኩ 10 ደቂቃ አይሆንም ወላሂ። ይሄን ላይቭ ልክ ስገባ ቤት እንደደረስኩ ነው ላይቭ የሰራሁት። መጀመሪያ ለናሆሜ ሼር አላደርጋችሁም፣ አልጠራችሁትም። ብጠሩት ደስ ይለኛል። እዚህ ጋር እናንተ ፊት ለፊት ይቅርታ ብጠይቀው፣ አውድንም እንደዛው። ለምን እኔ ምን አረጉኝ እነዚህ ሰዎች? እስኪ ፐርሰናል ምስቴን አለኩ፣ ቤቴን አለኩ፣ እኔን አለኩ። ተግባባን? ሀቂቃውን እውነት ላይ ተንተርሰን ነው አንድ ወሬ የምናወራ። ተግባባን? ስለዚህ ሙባሪክ በጣም የማይረሱ ታሪክ ሰርታችሁ የቤቱን ሙሉ ሞዴሬተር ወስዳችሁ አንተና አብዲ ጌታቸው ቤቱን ኮንትሮል አድርጋችሁ እጅግ በጣም የማይረሱ ብዙ ለወደፊቱ መገልጻቸው መጥቼ የምተነትናቸው ለህዝቡም እጅግ በጣም ብዙ ማስረዳው ነገር አለ። እመነኝ፣ እንደ ትልቅ ውለታ ነው የምቆጥረው። እንደ ትልቅ ውለታ እመነኝ። ብድር መላሽ ያርገኝ። በጣም አንተንም አብዲ ጌታቸውንም አመሰግናለሁ። ኡርጂ ጌሙ ካለቀ በኋላ መታን ባሳሰጠች አለው። አልተቀየምኳትም። ኡርጂ ማለት $30,000 ሉክ $30,000 ትኬት ተቆርጦ እህቷ ፖሊስ ጣቢያ ወላሂ አላህ ደሜን ያፍሰው ነው ምልክ ፖሊስ ጣቢያ መታ ከአሜሪካ ለእኔ ሲባል ለቤተሰብ አይደለም ሌላ ሰው ጋር ለእኔ ለማሜ እህቷን ልካ ገባ። በጣም ስለሷ ቁሜ እንዳስብ ያደረገችኝ። ቁጭ ብዬ ከሰሜራ ጋር ቅድም ከፖሊስ ጣቢያ እየመጣ ምግብ ቤት ቁጭ ብለን ምግብ እየበላን ነበር እና እንዴት ሰው ከአሜሪካ ይሄን ያህል ብር አውጥቶ ሰው ልኮ ሰው እንዴት ይጠይቃል? $30,000 ትኬት። ይህ እኮ ማንም አያደርግም። መታ ጠይቃን 2 ቀን ነው 3 ቀን ምግብ አመላልሳልኝ። የእሷ እህት ይኸው ኡርጂ ትባላለች። ይኸው እዚጋ ያለችዋ ወይ በትልቁ ላርጋት። ከምሬ ነው የምላችሁ። 2 ቀን 3 ቀን ተመላልሳ ጠይቀኝ። በቃ ዛሬ መሄጃዬ ነው ልሄድ ነው ብላ ተሰናበተች። የዚችን ልጅ እውነት ባላወጣ ከዛ በኋላ ያችን እህቷንም አላገኘዋት እና ኡርጂ እንደው ድንገት ማለት ምንድን የምትፈልገው ከኔ ማለት ታስባለህ፣ እንደ ወንድ ታስባለህ። ተግባባ። በጣም ወረበል ካባ ነው የምልህ። እንዴት ነ
ለመጀመሪያ ጊዜ የበዓል ልብስ የኦሮሞ የበዓል ልብስ ገባ ለኔም ለምስቴም ለኔም ሆና አንድ አይነት ያሰፋችልን በእሷ ዲዛይን እሷ ናት። የኦርጂ የምትባለው እሷ ፊት ለፊት ነው የምነግራችሁ እያልኩ ሰውን በህይወት እያለ ነው ማመስገን ያለብን። ውለታዋ ለእኔ በጣም ትልቅ ነው፣ ትልቅ ብዙ ነው። በዚህ አጋጣሚ ኦርጂ እኔ ምንም እንደምልሽ አላውቅም። እንደው አላህ ጀዛሽን ይክፈለው። የአንቺን ቁሜ ነው የማመሰግንሽ። ወረበል ካባ ቴንክ ዩ በጣም አመሰግናለሁ። እናት ቴንክ ዩ ኦርጂ ገለቶ ቴንክ ዩ። ዝቅ ብዬ ነው የኔ ባለውለታ የኔ አስተዋይ ማለት ነው። ምንም ጠይቀሽ ከኔ የምታጭው ነገር እንደሌለ በዚህ አጋጣሚ መልእክቴን አስተላልፍ። ምንም ጠይቀሽ ምንም ማለት ሞት ከሆነ ማሜ ስላንቺ ይሞታል። ይሄ ቃል ነው። ቴንኪው አመሰግናለሁ እላለሁ። ሌላውን በተርታ ሄዳለሁ። ሂዱበት እስኪ ላይ ሆኜ ነው ያመለጠኝና እንኳን ደስ አለ። ሶሪ ቴንኪው። ሶሬም ደግሞ ሶሬም ሽምግልና ይዛ ነበር። ሄለን ደግሞ ሄለን ግን ሄሎ ራሷ ታውራ። አንድ ሳምንት ምግብ አልበላ ውሃ አልጠጣ ማሚዬ እዛ ጨለማ ውስጥ ነው ስለ አንቺም የሰማሁት። ሀታ ሞጣ ካልተጫወተ እኔ እጫወታለሁ ብለሽ ሂደሽ ለ21 ደቂቃ ከ10 ሰከንድ 21 ደቂቃ 10 ሰከንድ ገባሽ? እዛ ሆነሽ ካልተጫወተ ለው ብለሽ እጅግ በጣም በዛ ሰዓት ትልቅ ታሪክ ስትሰሪ የነበርሽ እህቴ ነሽ። አንቺንም በዚህ አጋጣሚ ዛሬ ሁሉም ይመሰግናል። ለ24 ሰዓት የዛሬ ፕሮግራሜ የምስጋና ፕሮግራም ነው። ከዛ በኋላ እናመሰግናለሁ ነው የምልሽ። ከዛ በኋላ ስማሜ ከዛ በኋላ ስምትለው አልነበረ በቦታው ምን ኔትወርክ ተይዟል። ኔትወርክ ይዞታል። ከዛ በኋላ አረ እየሰማሁ ነው። 24 ሰዓት ምስጋና በኋላስ ከ24 ሰዓት ምስጋና በኋላ ምንድን ነው የሚቀጥለው? እሱን አብረን ወለና የስራው ባህሪ ነው እኮ ሰው የዚህ ጋር ልሸከምህ ልንተዛዘን የተገናኘ ነው። ስራ እኮ ስራ መስመር አየረለን። እዚህ ጋር እንዳዝለው የምፈልገው ሰው አለ እንዴ? መልክ መስራት ጀመርሽ። ሰው የ12 አንበሳ በልተህ በ6 አንበሳ ምናምን መልክ ትሰራለህ እንዴ? ሰውዬ ምን ሆነ? እሺ አውሪ ይሄ እና ስለተፈታ ድጋሜ ስላየንህ በጣም ደስ ብሎኛል። ማርያምን እና ደግሞ ናሆምን በዚያው አጋጣሚ እናመሰግናለን። ናሆም ያራዳ ልጅ በይቅርታ መታለፉ ለወደፊቱም ማሜ አይናገርም አይተሳደብም ማለት አይደለም። ጌም ላይ ስትሆኑ ስሜታዊ ትሆናላችሁ፣ ብዙ ነገር ልትናገሩ ትችላላችሁ። በተናገረ ቁጥር ያው እስር ቤት መወርወር የለበትም። ሰዎችም አንደርስታንድ ማድረግ አለባችሁ። ትክክል ነኝ አይደለ ማሚዬ? ራሹ ወላሂ እኔ ይቅርታ ስጠይቅለት ራሱ መጀመሪያ እንደሰማው ማሜ ታስሯል ተብሎ ቀጥታ ናሆሜ ጋር ሂጄ ነው ናሆምዬ አንተ ነህ እንዲህ ያልኩት። አዎ አለኝ። በቃ ደግሞ ቁጥርን ላክልኝ ብዬ በቲክቶክ ላከልኝ። ከዛ ደውዬ ነገርኩት። ምንድን ነው ታውቂያለሽ ማሜ ተፈቶ የሚናገር ማንንም ብዬ ነው የተናገርኩት። እኔ ስለጠበቅኩ እንደዛ ስለጠበቅኩ ስመጣ ጆይን ሳደርግ ቀጥታ አጥቦ ነው ያሰጣኝ። አንተ መልክ ልትሰራ ስድስት ሰጠ ምናምን በቃ እንግዲህ እና አይናገርም አይደለም። ግን በተቻለ ያህል ሰውየው ጌም ሲጫወት የሆነ ነገር በቃ በተለይ ደግሞ በጭንቅላት ቁም አትበሉት። በጭንቅላቱ ሲቆም የሆነ ነገር የሚሰማው ነገር አለ መሰለኝ። በተለይ የቃመ ከሆነ በጭንቅላቱ ከቆመ እዛ በላ ማሜን አታውቀውም እና ማለት ነው። ማሜ ነው ለማሜ ሳይሆን ለሌሎች ልጆች ስላላችሁ ለጌመሮች እና ለጊፍተሮች መልእክቴ ምንድን ነው? ጨዋታ ላይ ብዙ ነገር ልንነጋገር እንችላለን።
እንደ ጨዋታ ናሆሜ ታቆይ ማሜ ለምን ወላሂ ያከበረኝ ክብር ማለት ነው። ወላሂ ለአዚም በጣም 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 ወላሂ ያከበረኝ ክብር የኢትዮጵያ ሕዝብ በሙሉ ማለት ነው። ናሆምን እናመሰግናለን ብላችሁ ጻፉልኝ። ለምን በጣም 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 ስለ ምግባር ናሆሜ ቅድሙንም ምስኪን ሰው ማሜ ምን እንደሆነ አልገባው መሰለኝ። ነግሬዋለሁ እኔ ናሆሜ እኔ ስሰደብ አላየህም እንዴ? እኔ ስሰድበኝ አላየህም እንዴ? ከአብዲ ጌታቸው ጋር ደውለለት አብዲ ልጄ ሰድቦ እኮ ዝም አልኩት። ማሜ እንደዚሁ ነው እኮ ጸባይን አውቀን ነው ዝም ያልነው፣ መርዝ የለውም እንደዚህ ነው ምናምን ብለን ሙቤ ወላሂ እንድለምኑኝ አልፈልግም። በቃ የሚደረገውን ነገር አደርጋለሁ። ምን እናደርጋለን ምናምን አላል። በቃ ሰው ሲያናግር ራሱ እኔ ቃላት የለኝም ነው። በነገራችን ላይ አሁን እኔ ነኝ ያስከታሁት ምናምን አለ እሱ ላላ ሰታሁት አይደለም አነሳ አንስቷል አላነሳ ክሱን ጭራሽ አንዴ ሰው ላይ ከተተኝ ከዛ በኋላ ሰው ብሎ አላየኝም። ኖ እዚህ ጋር ለምን ህዝቡን ተዋሻላቸው? ነው ውሸትማ ማዋሸት የለባቸው። እንዴት እንዴ አላነሳም። ያነሳው ክስ የለም። ማሜ ዛሬ እንደምትወጣ ቃሉ እኔ ለህዝቡም እየነገርኩ ነበር። ክስ አንስቷል እመነኝ። እስኪ ለናሆሜ ክስ ተጠርተህ ሲፈረድብህ አብረን እናያለን። ተው እንጂ አታማርትበት ሙባረክ አይደለም እንጂ አንስቷል ክሱን አንስቷል። አይደለም እኮ ፍርድ ቤት እኔ እኮ ፍርድ ቤት እኮ ቀርባለሁ። ህግ ነው አይደል? ስለ ህግ እኮ ሁሉም ሰው ያውቃል ወንድሜ። ወረቀት ያስገባል። ከዛ በኋላ መጥቶ መጠየቀኝም ይቅርታ ማለት አሁን ለምሳሌ ህግ ቦታ የእናት ቤት አይደለም ወይ ደግሞ ይሄ በረት ዝም ብሎ ደንበጫ ረቄ ቤት አይደለም ወንድሜ። ስማኝ፣ ዝም ብለህ ዘው ብለህ ገብተህ ዘው ብለህ ምናምን ለመክሰስ ሂዶ ማመልከቻ አስገብቶ ጽፎ እንዳስገባ ሁሉ እኔም ማስፈታት ሲፈልግም ወመልከቻ አስገብቶ በቃ ህጉን ክሴን አንስቻለሁ ብሎ ክስ ወረቀቱን ያስገባል። ከዛ በኋላ ፍርድ ቤት ነፃ ይለቀሃል። እኔ እኮ በዋስ መብት ነው የወጣሁት እንጂ እኔን ያሳሰረ ናሆም አለ፣ እኔን ያስፈታ ናሆም ግን የለም። ይኸው ሪካርዱን እንትን በሉ። በውሸት እዚህ ጋር መልክ ምሰራው የለም። ስድቡ ስህተት ነው። አዎ ስህተት ነው። ማሜ ተሳስታል። አዎ ተሳስታል። ገባ ናሆም እኔም በውሸት እንዳሳሰረ ኔ በውሸት ማሳሰር የሚያቀጠኝ ይመስላል እንዴ? ቆይ አዳምጣኪ። እሺ ስማኝ፣ እኔ የፈታኝ ፍርድ ቤት ነው አልኩ። የዋስ መብቴን የጠበቀልኝ ገባ። ናሆሜን ይቅርታ ጠይቅ ስለሰደብከው። እኔ አሁንም ስለሰደብኩ በጣም ይቅርታ ስለሰደብኩ። ስድቡ ስህተት ነበር። ተግባባል። ስድቡ ትክክል አልነበረም። ስድቡ ለእሱ አይገባውም። ስድቡ ቦታ ላይ አልነበረም። መሰደብ አይገባውም። የስ ገባ። ግን ናሆሜ መጥቶ ማመልከቻ አስገብቶ ወረቀት ጽፎ እኔን አላስፈታኝም። እኔ የተፈታሁት ፍርድ ቤት የዋስ መብቴን ጠብቆ ነው። የዋስ መብቴን ጠብቆ ግን ስህተት ሰርታል። አዎ ሰርቻለሁ። አሁንም ከናሆሜ የሚጠበቅ ነገር አለ። ክሱን ማቋረጥ ይችላል። ወረቀት አስገብቶ ናሆሜ እኔን አግኝቶ እንሂድ ብሎ ተያይዘን ሄደን ወረቀት ማመልከቻ ጽፎ ማሜ እንሂድ መብቱ ነው። ይሄ የመብቱ ጉዳይ ነው። የእሱ ፍላጎት ነው። ገባ። ይሄ መብቱ ነው። ከዛ በኋላ ሂደን ፋይል እንዘጋለን። ፋይሉ አልተዘጋም ለማለት ፈልጌ ነው። መረጃ አለ ወይ ካልከኝ ይሄ ወረቀት አለ። ይሄ የተፈታውበት ወረቀት ላሳይ ከፈለግ እንጂ ናሆሜ ይቅርታ ብሎ ፍርድ ቤት ፋይል ተዘግቷል። ሲዘጋ ፋይል ደግሞ ሲዘጋ እንዴ ነው የሚዘጋው? አሁን ለምሳሌ ትሄድና እኔ አንተን ሂጄ ፖሊስ ጣቢያ ሂጄ ከሳሃለሁ፣ ምስክር አቀርባለሁ። ከዛ በኋላ መርማሪ ፍርድ ቤት ወረቀት ያወጣብሃል። ትፈለግና ትያዛለህ። ከተያዝክ በኋላ እኔ አንተን ማስፈታት ከፈለግ በቃ ሙባሪክ ትቼዋለሁ፣ መንግስት ትቼዋለሁ፣ ፍቱት ምናምን ብዬ እዚህ ጋር ቁጭ ብሎ እሱ የሚያዘው እሱ ሚኒስቴር አይደለም። ገባ። እኔም እሱም እኩል መብት ነው ያለን ህግ ቦታ ላይ። ልጨርስ ብራዘር። ስለዚህ ወረቀቱን ያመጣል ብዬ እንደውም ይቅርታ ይህን ሁሉ ቀን የጠበቅኩት በሱ ወረቀት ባለመምጣት የተነሳ ነው። ወረቀት የፈጠነ እየሮጠ መጥቶ ህግ ቦታ ሂዶ እኔን ለመክሰስ ወረቀት እንዳስገባ ሁሉ ወረቀቷን አስገብቶ እየሮጠ መጥቶ ክሴን አንስቻለሁ፣ ታሪክ ያለው ከቤተሰብ ጋር ጨርሻለሁ ቢል አንድ ሰከንድ እዛ አያቆየኝም መንግስት። ቀጥታ ናውጣ ማሜ ብሎ
ብሎ ነው የሚለቀኝ። ፍርድ ቤትም አልቀርብም፣ ዋስጠራ አልባልም። እቃህን ይዘህ ውጣ ብቻ ነው የምባለው። ዛሬ ግን እቃህን ይዘህ ውጣ አልተባልኩም። እኔ ፍርድ ቤት ቀረብኩ፣ 3ኛ ዙር ማለት ነው። ዛሬ 3 ጊዜ ነው የቀረብኩት። የዋስ መብት ይጠበቀልኝ። ክብር ለፍርድ ቤት። ፍርድ ቤቶች በጣም ስማርት ናቸው፣ ወጣቶች ናቸው። እንዴት አባታቸው እንደሚያማምሩ እንዴት ስማርት። ውስጥህ ላይ ምን እንደምታስብ ያውቃሉ። ገባ? እንዲህ ያዩና ፊትህን አይቶ ዳኞች ያውቁታል። ገባ? ይረዱሃል፣ ያነቡሃል። በቃ በጣም ስማርት ናቸው። ከዛ አዩልኝ። በቃ የዋስ መብት ተጠብቆ ወጣው። የዋስ መብት ተጠብቆ ወጣው ማለት የኔ ፋይል ተዘጋ ማለት አይደለም። አሁን እኔ ሜቢ ከሀገር መውጣት አልችልም በዚህ ሰዓት። እኔ ለምን ተከሳሽ ነኛ። ገባ? ስለዚህ ናሆሜ ከልቡ ይቅርታ ካረገልኝ ፍላጎት ካለው ኢንተረስት ካለው ለልጄ ስል ለሚስቴ ስል ለእናንተ ክብር ሲል በቃ የኔንም እንትን ሁኔታዬን የኔ ያለሁበትን ሁኔታ ሜቢ ግንዛቤ ውስጥ በማስገባት የአዲስ አበባ ልጅ ነው አይደል? ልጁ የከተማ ልጅ ነው፣ የአራዳ ልጅ ነው አይደል? እንደ አዲስ አበባ ልጅ የሚያስብ ከሆነ ማሜና ብሎ ፋይል ወረቀት ጽፎ አብረን እንሂድና ፋይሉን ዘግተን ገባ? እዛ ለዋስትና ያስያዝኩትን ሀቄን እኔም ወስጄ ዳኛ ለምን አነሳህ የሚልህ ዳኛ የለም። ለምን አነሳህ የሚልህ ፖሊስ የለም። ያነሱልሃል። በቃ ችግር የለው። ደስ ይላቸዋል፣ በጣም ደስ ይላቸዋል። ዳኞችም ፍርድ ቤቶችም መርማሪዎችም በጣም ነው ደስ የሚላቸው ሰው ሲታረቅ። ብዙ ሰው ሲታረቅ ሲወጣ እያየው ስለሆነ እዛ ማለት ነው። ጥል ደግሞ ኢዚ ነው። መጣላትን አይፈልጉትም፣ አይወዱም። በጣም በብዙ ነገር ቢዚ ናቸው እነሱ ራሱ። በጣም ብዙ ትልልቅ ሀገራዊ የሚሰሩት ነገር የሚመረምሩት ነገር አለ። ገባ? የሚያዩት ነገር አለ ዳኞችም። ስለዚህ እንደዚህ ተራ ተራ ነገር ሰደበኝ፣ ሰደብኩት ምናምን እንደዚህ ልክ ነው። ስድብም ህሊናን ይነካል፣ ጥሩ አይደለም፣ መለመድ የለበትም። ቢሆንም እንዲህ በእንደዚህ አይነት ነገር ትናንሽ ነገር ላይ ራሳቸውን ቢዚ ማድረግ አይወዱ። ስትታረቅ ቴንኪዩ እናንተ ምርጥ ዜጋ ናቸው ብሎ ወላሂ መርቆ ነው የሚሸኙ። ቴንኪዩ ችግር የለውም። ኢንሻላህ አቀርብም ለናሆሜ እደውልለታለሁ። ወረቀት ያጽፋል። ትክክል ነው ያልከው ነገር ትክክል የለም አይደለም፣ ትክክል ነው። እንደከሰሰ ክሴን አክስቻለሁ በአፍ ሳይሆን በወረቀት ታርቀናል ብሎ የሰው ስም ተሞልቶ እነዚህ ባሉበት ታርቀናል ሽማግሌዎች ባሉበት ብሎ ይጨርሳል። ይዘጋል ፋይሉ። አትቀርብም ካሁን በኋላ ኢንሻላህ። አመሰግናለሁ። እና 24 ሰዓቱ ሳያልቅ ማለት ነው እየገባችሁ እንትን በሉ። 24 ሰዓቱ ካለቀ በኋላ ኦርጂዬ ሶሪ ናሆሜ አስገባው። ናሆም መጥቷል። ይኸውና ሞዲሬተር እንደመጣው አነሳ። ምን ነው 2 ቀን ይቀመጥ። እንዴት ተነሳውኝ? ምን ሆኜ ነው? ጭንቅላቴ ወላሂ ስረቅጠኝ አነሳ። መልክ ልሰራ 6 አንበሳ ሶሪ ለአንተ የእድሜ ልክ ስልጣን ተሰጥቷል። እዚህ ቤት እንደዚህ ያደረገው 6 አንበሳ አንተ ሰጠኸኝ። እኔ እኮ ስትወጣ እያለቀስክ ምናምን መከታዬ በቃ ፊሊንጉን ለማየት መጣሁ። ሼር ያደረጉልኝ እንደወጣ ማለት ነው። በቃ የማሜን ፊሊንግ ማየት አለብኝ። ናሆሜ አበባ ወርወር የማሜን ፊሊንግ በቃ ቁመ ምናምን እያለቀስክ ሙቤ ወንድሜ መከታዬ በቃ እኔ ለስላንተ ቃላት ላይ ምናምን የምትል ነገር ጠብቄ ሪከርድ እያደረግኩ ነው የገባሁት። ስመጣ አጋሰስ 6 አንበሳ ሰጠህ መልክ ሰጠህ ምናምን በቃ ዲሌት አደረግኩት ቪዲዮ። ማሜ ራበት ፈታ ይበል። ዛሬ ተረገጥኩ። ምን ጉድ ነው ይሄ? 6 አንበሳ ካልተነሳልን አልክ። ዝም ብለህ ፍቅርን አትገልጽም። ናፍቆት ምን ጉድ ነው? 6 አላወረደ መሰለኝ። ያወረደ 3 2 ነው መሰለኝ። እሷን አሁን እንዴት ልቀባበለው ብሎ ነው ሙባሪክ በግራም በቀኝም እያሰባለሁ። ማን ፊቱ ትክክል አይደለም። ሙባሪክ ካለ ምድር ካለ ሰማይ ገቢናውን አየሁት እኮ ቅድም ቪዲዮ ገብቶ አልተኛውም። እያመመኝ ነው። 2 ቀን እንቅልፍ የለኝም። ይኸው ግቢ ነው እንቅልፍ ያላስተኛ ምንም አዎ ለሲስተር ነገርኳት። ሲስተር እኔ እዛን ቀን ሚራ የሚባል ነገር አለ። እንትን ስሜታዊ ሁኜ ነው ያለውን ነገር መውጣቱ አይቀርም አስረጅልኝ ምናምን አልኳት። በቃ ያራዳ ልጅ ይገባሻል። ላይፍ መፋታ አይቀርም።
ጊፍት ጋላሪያችን አንድ ቀን ተሞልቶ አያውቅም። እኔ ፈርዶብኝ ቡቤን የሆነ ነገር ሶሪ ኢንተርፕሬተር ሆና ማለት ነው በእንግሊዝኛ አዋጅ ማለት ነው እያስማማኝ ነበር። እኔ ገጽ ላይ አይ እንኳን ደስ ያለህ ብዬ አሁን የተናገረው ነገር ግን ያው ትልቅ ፖይንት ስለሆነ ያንን እንድታስምሩበት ብቻ ለመናገር ነው የፈለግኩት። አንደኛ ነገር ማሜ እንኳን ለቤተሰቦች አበቃ፣ እንኳን በሰላም ወጣ። ሁለተኛ ነገር እኔ ጌመር አይደለሁም። የኔ የሶሻል ሚዲያ አጠቃቀምና የእናንተ የተለያየ ህይወት ነው እዚህ ላይ ያለን እና እናንተ የሚገባችሁና ለእኔ የሚገባኝ የተለያየ ነው። በተለይ ጌመሮች የምታራምዱት እንትን ማለት ነው እና ብዙ ሪካርድ እናያለን። ብዙ ስታይል አላችሁ፣ የራሳችሁ የጨዋታ ዘይቤ ያላችሁ፣ የምትሰሩት ስራ፣ የምትቀጣጡት ቅጣት፣ የምትናገሩት ንግግር በጣም ለየት ያለ ዓለም ላይ ነው ያላችሁት እና አንዳንዴ ብትተላለፉ ነው እየተግባባችሁ ይሄን ያህል ቤተሰብ ላይ ዳሜጅ የሚያመጣ ነገር እርስ በርስ ላይ ባትደራረጉ መልካም ነው ብዬ ነው የማስበው። ቢካዝ እዚህ ላይ የምትጫወቱት ጨዋታና የምትቀጣጡት ቅጣት ፋሚሊ ላይ የሚያደርሰው ነገር አለ። እኔ ጌም ምናምን መሄድ ካቆምኩኝ 2 ዓመት ሆኖኛል። ማናቸውም ያውቃሉ። ግን የዛን ቀን ሰሚራን ሳያት እንደ አንድ ሴት እንደ አንድ እናት ልቤን የተሰማኝን ስሜት እኔ ነኝ የማውቀው። ቢካዝ ማሜ ቢሆን የተጫወተው ታብታብ ራሱ አላረግም ሄጄ ማሜ ራሱ ያውቃል። ግን ሴት ናት እዛ ቆማ ሳያት እኔ የተሰማኝን እኔ ነኝ የማውቀው እና ፌስ ማድረግ የለባትም እንዲህ አይነት ነገር። ይሄ የሆነው ደግሞ እዚህ ጋር እናንተ በምትጫወቱት ጨዋታ ነው። ብዙ ነገር እኮ አይተናል። በበርበሬ ስትዘፈዘፉ አይተናል። እዛ ጋር ሜዲካሊ ብዙ ችግር ሊያመጣ ይችላል። ቤተሰብ ሲሰዳደብ፣ ቤተሰብ ሲረጋገጥ፣ ቤተሰብ ፎቶ ሲመጣ ብዙ ነገር አይተናል። ሞራል የሚነካ ንግግሮች ትነጋገራላችሁ እና ሌላ አንቅጣት እንዲህ አይነት ንግግር ስትነጋገሩ ናና ማሜ ቅጣት በቃ ወይ 10 አንበሳ ስጠኝ ወይ እንደዚህ አድርገ ወይ በገንዘብ ምናምን ተቀጣጡ እንጂ እንዲህ አይነት እርምጃ እርስ በርስ ላይ ባትወሳሰዱ። ለሌላ ጊዜ ቆም ብለን እናስብ። ማሜ የተናገረው ንግግር ትክክል አይደለም። አሁንም በቀደም ዕለት እንዳልኩ ትክክል አይደለም፣ ስህተት ተሰርቷል። አዎ ተሰርቷል። የንግግሩ ነገር ትክክል አይደለም። አዎ ግን ከዛም የባሰ ደግሞ አይተንም እናውቃለን ባለፉት ዓመታት ውስጥ ማለት ነው። ከዛ የበለጠ ትልቅ አጥንትን የሚሰብር ንግግር አይተናል፣ ሰምተናል እዚህ ሚዲያ ላይ። ከዛም የበለጠ ደግሞ ፊዚካልም ዳሜጅ ለሰው ላይ የደረሰ ነገር አይተናል። የበለጠ ብዙ ነገር አይተናል እና ለምንወስዳቸው አክሽኖች ከኋላ ያሉትንም ሰዎች ቤተሰብ ሊመጣ የሚችለውንም ችግር ትምህርት ሰጠዋለሁ እቀጠዋለሁ ብለን የምንፈጥራቸውንም ነገሮች እያስተዋለን እናደርግ። ቆም ብለን ለሰከንድ እናስብ። የማንወጣው እንትን ውስጥ እንዳንገባ አንዳንዴ ማለት ነው። ሶስተኛ ነገር ደግሞ ማሚ አሁን የተናገረው ነገር እንደ ቀልድ አትዩት። የፍርድ ቤትን ሂደት እናውቀዋለን። የዋስ መብት አለው ማንኛውም ዜጋ። የዋስትና መብቱ የተጠበቀ ነው የሚሆነው አዝሎንጋስ አንተ ዋስን ማስጠበቅ እስከቻልክና መክፈልና ማስያዝና ዋስ የሚሆንህን ነገር እስካስጠበቅ ድረስ መብት አለህ ማለት ነው። እንኳን አይደለም እንደዚህ አይነት በስድብ ገብቶ አይደለም ትልቅ ወንጀልም ሰርቶ የዋስትና መብቱን ሰው ማስጠበቅ ይችላል ማለት ነው። ዋስትና መብትን አስጠብቀ ከእስር ቤት ትወጣለህ፣ ኬዝህን ከውጭ ትከታተላለህ ማለት ነው። መጨረሻ ድሮፕ እስኪሆን ድረስ ከሳሽህ ኬዙን አሰረዘም አላሰረዘም ከውጭ ሆነ በጠበቃ በገንዘብህ መብትን አስጠብቀህ ትከታተላለህ ማለት ነው። ግን ባለቤቱ ከሳሹ ሄዶ እኔ ሪካንት አድርጋለሁ አልከስም ፕርሲድ አላረግም ከዚህ በኋላ በቃኝ ብሎ ያሰው ድሮፕ ካረገ ግን እዛችሁ ካንስል ይሆናል ሁሉም ነገር። ምንም ዋስም አያስፈልግም። ማሚ የሚያመላልሰው ነገር የለም። ሁሉም ነገር ይቀራል ማለት ነው። ስለዚህ እኛ አንደርስታንድ አድርገን የነበረው የዛን ቀን የሚገባን አሁንም እኔ የሚገባኝ የነበረው ሰዎቹ ሄደው ሁሉን ነገር ድሮፕ ያደረጉ ነበር ይመስላል። ካልሆነም ችግር የለውም። አሁንም መስናቱ ሌት
ናሆሜ የሰማ ከሆነ ፕሊስ በቃ ኦልሬዲ የዛን ቀንም 30,000 ሰው ነው ይቅርታ ያለ የጠየቀው። ያው ኬዙን ድሮፕ አድርግለት። ይቅር ማለታችሁ ካልቀረ ፈጽሞ ያው ኬዙን ኦፊሻሊ በህጋዊ መልኩ ክሎዝ አድርጉለት። ይቅርታ ከተቀበላችሁ ህጋዊ መልኩ ህጉን በጠበቀ መልኩ ኦፊሻሊ ኬዙን አዘጉለት። እኛም ምስጋናችን እንትን እንዳይል ማለት ነው። እናመሰግናችኋለን። አሁንም ለወደፊት ግን ያው ለምንወስዳቸው አክሽኖች ሁለቴ እያሰብን እናድርግ ነው የምለው። ማሚ ያው ግን ለወደፊትም ስድብ ይቀራል ብዬ እኔ አላስብም። ቢካዝ ኔቨር ነው ስሜታዊ ስትሆኑ መነጋገሩ ያለ ነገር ነው። ግን እያስተዋልን ገኝ አንድ ቀን ከአቤ መጥፎ ቃል ሲወጣ ካየሽ ማሜ ብለሽ እኔ ከምሬ ነው። በጣም ነው ምርር ያለኝ። እሺ እኔ አምንሃለሁ ማሚ። ሁላችሁም በቃ መልካም ጊዜ ናችሁ። እንኳን ለቤት በቃ ማሚ። ሰሚራን ሰላም በል። ሰሚራ እንትን እያደረኩ ነው አሁን ስገባ እንትን የሚባል ነገር አለ በእኛ በአባጅፋር ቤተሰብ የሆነ ደም ምናምን መፍሰስ አለበት። ገባሽ? ለምን እንደዚህ በግ ምናምን እየታረደ ነው። ቆይ ላሳያቸው። ለምንድን ነው ካላችሁ ለወደፊቱ ገባ እንዴ አለቀ እንዴ ታረደ ክትፎ ምናምን ተስተካከለ። በጉ በደንብ እንዴ ነው በጉ? ወላሂ በጣም አሪፍ ሆነ። በቃ እንደመድላችሁ ነው። ታርዶ አልቋል። እና ስለዚህ አሁን ምንድን ነው እንደዚህ ምስኪን ይመጣል ይበላል ምን ይላል ዱዓ እናደርጋለን። ይሄ ነው ጊፍት ጋላሪ እኮ 6 ላይ ነው ፋሚሊ። አረ ሄዱበት በአላህ ሰው። እኔ አንዳንድ ጊዜ ቤርጎና የሆነ እንትን ለዩ እንጂ እኔ እኮ ደንበጫ አረቄ ቤት ይመስለው እንደ ዝም ተሰባስበህ ቁጭ ብለህ ህንድ ፊልም ነው የምታየው። የሆነ ምን እኔ እንትን ነኝ የሆነ የህንድ ጦንቋይ ነኝ። ጊፍት ጋላሪ የሚባል አለ። ታብታባ 1 ሚሊዮን አልገባም። ሱብሃንአላህ ሰው ስራ ረሳ እንዴ? እየሄዳችሁበት እንጂ። ሰላም ሀኒ ማር ማለት እዛ ከላይ ያለችው 5ቱንም ቀን ሙሉ ከኔ ጋር ስትንከራተት የነበረች እሽኛዋ ማለት ነው። ከላይ ያለችው ያው ሁሉንም በትልቅ ላክ ፎሎ አድርጓት። 5 ቀኑን ሙሉ ፖሊስ ጣቢያ። ባለፈውም እዛ ማዕከላዊም ስታሰር ማለት ነው። ፒያሳም እዛ በታሰርኩ ጊዜም ሙሉ 25ቱንም ቀን እየመጣች እየጠየቀች ነበር። እጣ ፋንታዬ ሆኖ እኔ አልሐምዱሊላህ ረብል ዓለሚን ለምን እንደሆነ አላውቅም። ሴቶች ለእኔ ገር ናቸው። አጋጣሚ ሆኖ አሁን ለምሳሌ ሌሎቹ አሁን ዋስትና መብት በጣም ብዙ ሰዎች አሉ ከኔ ጋር የገቡ በተለያየ ህግ። ለእኔ የዋስትና መብት የፈረደችልኝ ሴት ናት። ወረበል ካባ ኒሞና የሞት ነው የምላቸው። ወንዶች እኔን ይጠሉኛል አይደለም፣ በቃ የሆነ ሴቶች የኔን ጉዳይ ከያዙት በጣም ቀለል ይልልኛል። ለምን እንደሆነ አላውቅም። እና ኤቭሪ በቃ አጋጣሚ ሆኖ መርማሪም ሴት ናት እዚህ 4 ኪሎ ማለት ነው። እና እንዴት አይነት ደግ ሰዎች ደግ ሰው መሰለቻቸው። እና ገሬ ይሆንልኛል። በጣም አመሰግናለሁ። በዚህ አጋጣሚ ይኸው እህታችን ሀኒ ማርም እጅግ በጣም እየተመላለሰች እየጠየቀችኝ ምን እያለች ምግብ ጠዋት፣ ቁርስ፣ ማሳ፣ እራት ምናምን በቃ ሁሉን ነገር ማለት ሰሚራ አሁን ከኒሞራ ጋር ሩቅ ነው። ሰሚራ አሁን ከኒሞና ጋር ቀን በቀን መምጣት አትችልም። አንድ ቀን የምትመጣው እናቴ ማራቶን መሮጥ በላት። ልጁ በዚህ ሲሮጥ ገቢና ከፍቶ ሲወርድ እንደ እንትን ካልወረድኩ እያላት ሲያሯሩጣት እኔ እንጃ የሆነ ሰዓት ላይ ማለት ነው ኒሞና ሰሚራን ቀብደ ሲሰው ቅሞ ጨርሶ ነው የምትባን ነው። እመኑኝ ሚስኪን ናት ሰሚራ ማለት ነው። ኒሞና እንደምታዩት የቦሌ ልጅ ነው። እሳት ነገር ማራቶን 2 ማራቶን እንደ መሮጥ ነው። እኔ ጋር መታ እስክትደርስ ድረስ ማለት ነው። እኔ ሲያይ ነው ጸጥረጭ የሚለው ኒሞና ማለት ነው። እና ስለዚህ ሀኒ ማር እንግዲህ ይህንን ክፍተት በጣም ሞልታለኝ በመምጣት ይህን ሻኒ አሁን አልመጣሽም እንዴ? አትመጭም እንዴ? ቤት ፍጠኝ እንጂ መንገድ ላይ ነኝ። መንገድ ላይ ነኝ። የት ደርሰሻል? እሺ ያው የመጣች ነው። አመሰግናለሁ የኔ እናት። ኦኬ እሺ ታብታቡን 1 ሚሊዮን ግቡ።
ጊፍት ጋለሪ በጣም ጥቃቅኖቹ አሉ። 8 ላይ ደርሰናል። አሁን እንትን አለ ምንድን ነው ስሙ